ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን ሁሉ ሰላም ሁሉ መልካም ነው። ጌታ ይባረክ አለሁኝ። እግዚአብሔር እየረዳኛል። እናንተ ጋር እንዴት ናችሁ? ሳምንቱ እንዴት ነው? እሁድ እንዴት ነው? በስደት ዓለም ላይ እሁድ እንዴት ይዟችኋል? እሁድ እንዴት ነው የምታሳልፉት? አለሁ እኔ ጌታ ይመስገን ነው። ቪዲዮ እየታየልኝ አይደለም። ያው ለመስራት እንግዲህ ሁሌም በአንድ ቦታ ነው የምሰራው። የተለያየ ነገር ባክግራውንድ ምናምን ቀር እንዳያሰኛችሁ። ምክንያቱም ክፍሌ ስገባ ነው የምሰራውና ለመስራት ብዙ ምቹ አይደለም። ያለሁበት ሁኔታ ግን እርግጠኛ ሆኜ የምነግራችሁ ነገር በጣም ጥሩ ነገር እግዚአብሔር ፍቃዱ ሆኖ ሀገር ብገባ ጥሩ ነገር አቀርባለሁ ብዬ አስባለሁኝ እንደ እግዚአብሔር ፍቃድ። እና ያው ማላቀውንም ነገር ሰዎች ያሳዩኛል ብዬ አስባለሁኝ። እና አሁን ግን ብቻዬን ስለሆንኩኝ ብዙም ምቹ ሁኔታ ላይ አይደለም። ነገር ግን ያው እናንተ ጋር በደረሰ ቁጥር ዝም እንዳትሉኝ ሰብስክራይብ ያደረጋችሁ እንድታበረታቱኝ እላችኋለሁ። እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ሰላም ነኝ እግዚአብሔር ይመስገን። ያው በስደት ዓለም ማንኛችንም ደስተኛ ሆነን አይደለም የምንኖረው። ማለት እኔ በተለይ አላቅም በጣም ግን ደስተኛ ሆኜ የኖርኩበትን ቀን አላውቀውም። ብዙ የሚከፋችሁ ነገር አሉ፣ ብዙ የምታስቡት ነገር የምትጨናነቁት ነገር አለና ግን በዛ መካከል ደግሞ እግዚአብሔር እየረዳኝ እንግዲህ እስካሁን አለው። ነገን ደግሞ እኔ አላውቅም፣ እግዚአብሔር ያውቃል። ሁሉን ነገር እግዚአብሔር ያውቃል። እግዚአብሔር መልካም ያደርጋልና እናንተ እንዴት ነው? ማለት እንዴት እያሳለፋችሁ ነው? ሲከፋችሁ ምንድነው የምታደርጉትና? እኔ ሲከፋኝ መዝሙር እሰማለሁ። ማለት መዝሙር ስሰማ እጽናናለሁ፣ በረታለሁ። አዝኜ እንኳን ቢሆን ሀዘኔን እረሳለሁ ማለት ነውና እና እንደዛ ነው ማሳልፈው። እናንተ እንዴት ነው? እንግዲህ የተለያየ ብዙዎች አንዳንዶች ዘፈን መስማት ይላሉ፣ አንዳንዶች ያው እኔ ማለት በዘፈን ብዙም አላቅም። ማለት አንደኛ መዝሙር ነው የምሰማው። መዝሙር ስሰማ በጣም ከብዙ ስትረስ ውስጥ ወጣለሁኝ። ሲደምረኝ ግን ስልክ ማውራት ራሱ አልፈልግም፣ ማንንም ባላገኝ እላለሁ። ከእግዚአብሔር ጋር ዝም ብዬ በቃ በራሴ በውስጤ ከእግዚአብሔር ጋር ማውራት ነው የሚያስደስተኝ። ዝምታን እመርጣለሁ። ስትረስ ውስጥ ስሆን ብዛት መዝሙር ነው የምሰማው ማለት ነው። አትሊስት ተኝቼ እንኳን መዝሙር ከፍቼ ነው የምተኛው እና ከዛ በዛ መካከል እረሳዋለሁ ማለት ነው። ማለት መርሳት ባትችሉም እጽናናለሁኝ። እና ያው እንግዲህ የሚያስከፋችሁ ነገር አይጠፋም፣ የሚያሳስብ ነገር አይጠፋም። ብዙ ነገሮች ያሳስባችኋል፣ በጣም ብዙ ነገሮች ያስጨንቋችኋል ምናምን። ነገር ግን በዛ መካከልም እግዚአብሔር እንግዲህ ይረዳናል። ያው እስካሁን የጠበቀን እግዚአብሔር አለ። እኔ ከራሴ በላይ ሰዎች ናቸው የሚያሳዝኑኝ ማለት ነው። እና ማለት ከራሴ በላይ ስላችሁ ማለት አንዳንዴ በየዋህነት ሰዎች ቀርበዋችሁ መጨከን እንደማትችሉ፣ መወሰን እንደማትችሉ ይቆጥሯችሁና በራሳችሁ ህይወት ላይ የሚቀልዱ ሰዎች አሉ ማለት ነውና በእውነት ነው ማለት ነገር ሲደራረብባችሁ በጣም ከቁጥጥር የስራ ድካም አለ፣ ብቸኝነት አለ፣ ብዙ ቻሌንጆች እንግዲህ በስደት ላይ ያሳለፋችሁ ወይም ደግሞ ያላችሁ አሁንም በስደት ላይ ብዙ ነገሮችን ትረዳላችሁ ብዬ አስባለሁኝና እኔ ማለት በርግጥ ይሄ ነገር በቃ ይሄ እግዚአብሔር ከኔ እንዲያነሳልኝ እፈልጋለሁ። ማለት
የውሳኔ ሰው እንድሆን እፈልጋለሁ። በቃ ማለት መወሰን እፈልጋለሁ። ከማንም ጋር ህይወታችሁን ወደ ኋላ ከሚያስቀር ሰው ጋር ነገሮቻችሁን በቃ ሩጫችሁን ከሚገታ ሰው ጋር በቃ መወሰን እፈልጋለሁ። ግን መወሰን ደግሞ አልችልም። በእውነት ነው የምላችሁ። ማለት በቃ የይቅርታ ልብ በይቅርታ አምናለሁኝና ግን ሰዎች ሁሌ ይቅርታ ስታደርጉላቸው እናንተን እንደሞኝ ምንም እንደማታውቁ ምንም ማድረግ እንደማትችሉ ነው የሚቆጥሯችሁና በእንደዚህ አይነት ነገር ነው በጣም ተደጋጋሚ የምጎዳው ሰው በማመን። የእውነት ነው የምላችሁ። እኔ ስደት ላይ መጥቼ ሰው በማመን ብዙ ነገሮች ተጎድቻለሁኝ። አገሬ ላይ ሆኜ በማመን በጣም ቢያንስ ብዙ የሚያስተምሩኝ ነገር በህይወቴ ላይ መጥቷል። ግን ለምን እንደማልማር አላውቅም። በቃ በእውነት እኔ አንዳንዴ ካለፈ በኋላ ይቆጨኛል። በጣም እናደዳለሁ። በጣም ራሴን እጎዳለሁ። በቃ በሽተኛ ሆናለሁ ምናምን ነገር እና ግን መወሰን ባለብኝ ሰዓት መወሰን አልችልም። በቃ ከሆነ ከተጎዳው በኋላ ነው ለምን እንዲያደረኩኝ ቆይ እኔ ትላንትና ያንን ሁላ ነገር ሆኜ ዛሬ እንዴት በእንደዚህ አይነት ሁኔታ ውስጥ ራሴን አገኛለሁኝ ብዬ በጣም እናደዳለሁኝ። እና በእውነት ማለት በቃ እስቲ ምከሩኝ። ማለት የሆነ በቃ እንዴት መቁረጥ እንዳለብኝ። ለምን እናት አትሆንም? ለምን የእናት ልጅ እኔ በጣም በቤተሰብ በጓደኛ ብዙ የተጎዳሁት ነገር አለ እና በማመን የተጎዳሁት ነገር አለ። ግን ተጎድቼ ተመልሼ እዛው ቦታ ነኝ ያለሁት። ቆይ አሁንልና ከወሰንኩ በኋላ ተመልሼ የሆነ ያንን እረሳዋለሁ። በቃ ትላንት የጎዳኝ ሰው ዛሬ ላይ ወደ ህይወቴ ሲመጣ በቃ ተጸጽቶ ምናምን ነገር ነው የሚመስለኝ እንደኔ ማለት ነው። ግን ያ ሰው መልሶ እንደገና በቃ ስብርብር አባቴን ያወጣል ማለት ነው። እና በእውነት በጣም በእንደዚህ አይነት ሁኔታ ደጋጋሚ አሁንም ያለሁት በእንደዚህ አይነት ሁኔታ ውስጥ ነውና እግዚአብሔር አምላክ እኔን በቃ እንደዚህ አይነት ጠንካራ ልብ እኔ አሁን ብዙ ሰዎችን አደንቃቸዋለሁ እንዲሆኝ ምናምን ነገር ቢለው ሲሉ ወይኔ ጌታ ሆይ እኔንም እንደዚህ አይነት ልብ ለምን አሰጠኝም እላለሁ። እና በጣም ከፍቶኛል። የእውነት ነው የምላችሁ። ማለት ከልጅነት እስከ እውቀቴ አሁን እስካለሁበት ድረስ የድካም ህይወት ነው የምኖረው። በእውነት በጣም የድካም ህይወትና እግዚአብሔር ቢረዳኝና ቢያግዘኝ በጣም በቃ አሁንም ከዚህ በኋላ ለኔ ሳይሆን ለልጆቼ መኖር ነው የምፈልገው። ለልጆቼ ኖሬ እኔ ያሳለፍኩትን መከራ እንዳያሳልፉ ልጆቼ እፈልጋለሁ። እግዚአብሔር ቢረዳኝና እናንተ ከጎኔ ከሆናችሁ የቪዲዮ የደረሳችሁ ሁሉ ላይክ ሰብስክራይብ እያደረጋችሁ በጣም አበረታቱኝ። ሰብስክራይብ እየታየልኝ አይደለም። የደረሳችሁ ወደ ጓደኞቻችሁ ምናምን ሼር አድርጉ። በጣም ነው የምወዳችሁ። በጣም ነው የማከብራችሁ። ተባረኩልኝ። በስደት ያላችሁ እንግዲህ ለጓደኞቻችሁ ሼር አድርጉ። የቪዲዮ የደረሳችሁ ሁሉ ሼር እያደረጋችሁ አበረታቱኝ፣ ምከሩኝ፣ ገስጹኝ ካጠፋው እና በጣም ነው የምወዳችሁ። በጣም ነው የማከብራችሁ። ተባረኩልኝ።